ሄሎ ግን እስካሁን እንደዚህ ይሄን ፖድካስት ሰብስክራይብ ታደርጉ ላይ እየተላችሁ ይሄ እኮ የወዳኔ ጠንካራ እናቴ ፖድካስት ነው እና በዚህ ፖድካስት ላይ አስተማሪና አዝናኝ ፕሮግራሞችን እናቀርባለን። ወደ ፕሮግራማችን ከመመለሳችን በፊት እጅግ ያያያችሁ ሰብስክራይብ አድርጉ እንጂ ይሄን በኋላ ልንገርሽና እኔ ጥያቄ ልጠይቅሽ። አፊ ሲሞት ምን ተሰማሽ? አፊን ስታችሁ ምን ተሰማሽ? በዚህ መልኩ የተከፈውበትን ቀን ልንገርሽ። መንገድ የቀለለክ ይመስልሃል ትምህርት? ባንቺ መኒ ካን ባይ ሃፒነስ የሚለው ነገር ማይንድ ይላል። ከምን አንጻር ሲል ምንም አይነት ነገር ዱንያ ላይ መግዛት ተቻለሽ አንድ ነገር በስተቀር እና እሱ አንዳንዴ ኮንሰርን ያደርገኛል። ራሴን ትንሽ ያወዛግበኛል። ሰውን መግዛታችን በገንዘብ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان ነቢ ሰላም አለይኩም እንኳን ደህና መጣክ። እንኳን ደህና ቆየሽ። ዛሬ እንግዲህ አንተ ነክ ያው እስካሁን ድረስ ካቀረብኳቸው ያው ከባድ እንግዳ ነክ። እንዴት ነክ? ዛሬ አልሐምዱሊላህ። አንቺ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ያው እንግዲህ ላድርግህ ብዬ ጠይቄክ ነው እዚህ ያመጣሁህና ምን ተሰማክ? ደስታ ነው አሁን ይሰማኛል። ደስ ይለኛል። አይረብሽም ስሜቱ? እኔ ሀናክል የሚረብሽኝ ነገር አይደለም። እሺ አሁን እንዴት ነው መሰለክ የምናደርገው? አንተ የፈለግከውን ጥያቄ ትጠይቀኛለህ፣ እኔ የፈለግኩትን ጥያቄ እጠይቅሃለሁ። የሚሰማንን ስሜቶች እንጋራለን ማለት ነው። እሺ ከኔ ጥያቄ ይጀመርና ከኔና ከሱሃና ጋር ስታደርጊ በጣም ደስ የሚልሽ ነገር ምንድን ነው? አንተና ከሱሃና ጋር መጫወት ጊዜ ማሳለፍ በጣም ደስ ይለኛል። ያው ረጅሙን ጊዜ ከእናንተ ጋር ነው የማሳልፈው እና ትንሽ ጊዜ ከእናንተ ውጭ ሳሳልፍ በጣም ነው የሚረብሸኝ እና ከእናንተ ጋር ስራም ይሁን ጨዋታም ይሁን ሁሉ ነገር አብራችሁኝ ስትሆኑ ብቻ ደስ ይለኛል። እኔ ሳደርገው ማናደሽም ደስ የሚልሽም ነገር ምንድን ናቸው ይመስለኛል? አብዛኛው እናት ልጁ አልበላም ሲልና ያለ ምክንያት ሲያለቅስ ይናደዳሉ እና እኔም በጣም ነው የምናደደው። ያለ ምክንያት የሆነ ነገር ለማስረዳት ብለህ ስታለቅስ በጣም ያናድደኛል። በቃ ቀጥ ብሎ አያወራም እንዴ ለምን እንባ ይተናነቀዋል እላለሁኝ። ሌላ ደግሞ ምግብ አልበላም ስትሉ ስትመርጡ ያናድደኛል። አሁን ብዙ ጊዜ ቂራት ቅራ ስልክ ወይ ትምህርት አጥና ምናምን ስልክ ይሄ ረጅም ሰዓት በዛ ማሳለፍ ያበሳጭካል? አያበሳጨኝም፣ ግን በቃ እንትን የሆነ አጠን ለጥናት ምናምን ሲሆን ሰዓቱ ቀስ እያለ ነው የሚሄድብሽ። ለዛ በጣም የሚቆይ ነው ይመስልሽ። ለዛ ነው 5 ደቂቃ አንብበክ ሁሉንም 50 ደቂቃ ነው ይመስለኝ 5 ደቂቃ ሳለበት ሁሉንም አንብቤ ጨረስኩ ብለህ ትመጣለህ። ከገባክ እኮ ገና 10 ደቂቃ። ጌም ሲሆን ግን እንደዛ አይደለም እና ጌም ጆቲኮ ሰዓቱ ፍር እኮ ነው የሚለው። ዝም ብሎ ነው የሚሄደው። ይሮጣል። ስለዚህ ረጅም ሰዓት ስለሚመስልክ ነው እንጂ ያ ግን በ5 ደቂቃ ውስጥ በዛ ደቂቃ ውስጥ አንብበህ ጨርሰከው ነው የምትመጣው ነገር። አዎ ማጥናትና ማንበብ ግን ይለያያሉ። ብዙ ጊዜ ለሱሃና ማዳላ ይመስልካል? አይመስለኝም። አይመስለኝም። ለታደ ትቀናለክ እኮ ሱሃኒቲ ስናጫውታት እሷን የምናጫውታትን ጨዋታ እንደውም ብቀትልና ትገባል። አሁን እሷ ትንሽ ናት፣ አንተ ያው ከሷ ታላቅ ነክና በሰዓቱ በሷ እድሜ እኮ በደንብ አጫውቼ ካለሁ ያው እኔ አጫውታለሁ። ካሁንም ያው ሱሃኒቲ ሚዛን ሳጫውታት አጫውት ካለሁ ምንም እንደዚህ
ጋቢ ላይ አድርገን ወይ ብድብስ ላይ አድርገን ስንጫወታት አጫውትካለሁ አሁንም ማለት ነው። ግን ቅር ይልካል እሷ ላይ አሁን ጨዋታ ስትጫወት ምናምን አለ ለምን ይለኛል። ብዙም ደስ ይላል ነው ደስ የሚለኝ። ትጣላላችሁ? እሱ በደንብ በጣም ነው የምትጣሉት እኮ ያክል ነጭናጫ ናት ሱሃኒ። አዎ እሺ። እና አንዳንዴ በጣም ታናድኝ ትችላለች። እኔ ሳልኖር መተካት አታውቅም። ኧረ እኔ ነክቻትም አላውቅም። ግን ትደበድብካለች እና ትታያለች። ስለታልተዋም እሱን መምታት አልተውም ትለኛለች። እንዴ በቻርጀር ባለፈው አባራኩኝ የመታች ነገር ስለምትፈልጓት ይመስለኛል። ምንም አላረጋት። እሷም የሆነውን ያልሆነውን ትከለክላለች፣ ትጮህብሻለች። ጮኸቷ ነው ደግሞ የሚያናደው ከሁሉ። ከቤት እንደወጣሽ ምን አይነት ስራ ነበር የሰራሽው? መጀመሪያ ላይ በቃ ስራ የሰራሽው የሚባለው ስራ ምንድን ነው? ተቀጥሬ ሰራ ነበረ። የሆነ ትራቭል ኤጀንት ነው። እዛ ላይ ተቀጥሬ ሰራ ነበር። ያው በዛ ስራ ነው የቆየሁት። ከዛ በኋላም አንድ ሌላ ኦፊስ ላይ ገባ። ያው ኦፊሶች የቀያየርኩኝ ሰራ ነበረ። ያው ሪሴፕሽን ማለት ነው። ከቤት እንደወጣሽ ምን አይነት ውጣ ውረድ አሳለፍሽ? ያው ሴት ልጅ ሆነክ ሳታገባ ብቻህን ወጥቶ ያው በነበረው ቤተሰብ ጋር በነበረ አንዳንድ ክፍተት ብቻውን ወጥቶ መኖር ከባድ ነው። እንደ ሴት ልጅ አሁን ልጄ ላይ እንዲሆን አልፈልግም እንደዛ። ግን ደግሞ ቤት በደንብ ሲያሳድጉን በደንብ ቂራት አስቀርተው በደንብ ተገፍተን በደንብ ተቀጥተን እና እንደዛ ስለሆነ ያደግነው መጥፎ አይነት ህይወት አልነበረኝም። ግን ስራ መስራቱ፣ ስለ ቤት ኪራይ ማሰቡ፣ ስለ ስራ ወጥቶ መግባቱ፣ ትምህርት ራስን ለማሳደግ ማሰቡ ምናምን ኦፍኮርስ ሁሉም ቻሌንጂንግ ነው። ስንት ዓመትሽ ነበረ? 18 አልጨረስኩም ነበረ። 17 ማለት ነው። 17 ከምናምን 18ን ይዤ ነበር ከቤት ስወጣ። በዛ እድሜ ሲሆን በጣም ስለ ቤት ኪራይ ራሱ መጨነቁ፣ አከራይ በጣም እፈራቸው ነበረ። እፈራለሁ፣ ሰው ትፈራለህ ምናምን። ልጅ ነህ። ያው ደግሞ በጣም የሞቀ ትልቅ ቤተሰብም ስለነበረ በዛ እድሜ ወጥቶ ብቻ መኖር ትንሽ ከባድ ነው። በጣም በቃ በዛ ጊዜ ከቤት ወጥተሽ በጣም በቃ እንትን ያደረገሽ ካይንድ የሆነልሽ ሰው አግኝተሽ ታውቂያለሽ? ያው በዛ ጊዜ በስራ ባልደረቦች፣ ጓደኞች፣ ሁሉም በህይወት ውስጥ የሚያልፉ ጥሩ የሚመክሩ ካይንድ ናቸው ለኔ። አብሮክ ስራ የሚሰሩ አብሮክ የሚውሉ ልጆች ሁሉ ካይንድ ናቸው። ያው ጥሩ ጊዜ ከነሱ ጋር ታሳልፋለህ። ያው ካይንድ ሚንስ ውለታ ይውሉልሃል ነው። የሆነ ሰው በሆነ መንገድ ላይ ያገኝካል፣ የሆነ ጥሩ ነገር አሻራውን ጥሎልክ ያልፋል፣ ካይንድክ ይሆናል። ሁሌ አብሮክ ስላለ አይደለም ያ ሰው ውለታ የሚሆነው ማለት ነው። እና እንደነሱ አይነት ሰዎች ይገጥሙካል። አንተም ደግሞ የሆነ አጋጣሚ ላይ እነዛን ሰዎች ድጋሚ ልታገኛቸው ትችላለህ። ለእነሱ ምንድነው የምትሆነው? አንተም ጥሩ ነገር አድርገህላቸው ታልፋለህ። በየሂደቱ በየቦታው ላይ ጥሩ ነገር መደረግ ስላለበት፣ ጥሩ መኮን ስላለበት የሆነ ቀን የሆነ ቦታ ላይ አግኝቶ የሆነ አይነት ውለታ ያዋለልክ ሰው አንተም የሆነ ቦታ ላይ አንተ ደግሞ የአንተ ፌቨር የሚፈልግበት ቦታ ላይ ትገናኛችሁ ትችላላችሁ። ኢፍ ባይውልልክም ያው ጥሩ ሆኖ መገኘት እንዳለ ሆኖ ማለት ነው። ካይንድነስ አልዌይስ ካም ባክስ እንደሚብለው ይመለሳል። ኦፍኮርስ ልክ ወደ ራስ ነው የሚመለሰው። መልካም ነገር መስራት ሁልጊዜም ወደ ራሳችን ነው የሚመለሰው። በዛ ጊዜ እኔ አንድ ማስታወሳ ነገሮች ነው። ያቺ ቪትስ መኪናሽ ናት። ምን አይነት ስራ ሰርተሽ ነው ሳውን ቪትስ መኪና የገዛሽው? ያሪስ መኪናችንን? አዎ ያሪስ። ያው በሳቱ ኮሚሽን ኤጀንት ላይ እንሰራ ነበረ። አልሐምዱሊላህ አንዳንድ ጊዜ አላህ ሲፈልግ በትንንሽ ነገሮች ያሳድግካል። በጣም ብዙ ለፍተክ የማይሳካበት ጊዜዎች አሉ። አንዳንዴ ደግሞ አላህ በትንንሽ ነገሮች ቶሎ ያሳካልካል። በሰዓቱ መኪና ቀላልም ስለነበረ እንደዛ ነው የገዛሁት። ያው ብዙ ስራ አይደለም የሚሰራው ሰው አይደል? ብዙ ስራ ያገኘሁትን ስራ እሰራለሁኝ። መጥፎ ነገር ካልሆነ ምንም ይሁን እሰራለሁኝ። ሲስተም ላይ እሰራለሁኝ። የሚያስፈልገውን ስራ ነው ከተባለ እቃ አሻሽጣለሁኝ። ሁሉንም ስራ የሚባል ነገር አልንቅም፣ እሰራለሁ። እና አይታ ከሆነ ነገሮችን በጣም በፕሮግራም ነው የማደርገው። የመጣ ገንዘብ ሁሉ አይወጣም። ነገሮችን በፕሮግራም ነው የማደርገው። ስለዚህ አስቀምጣለሁ። በዚህም ብዬ ጠንክሬ እሰራና የሚመጣውን ገንዘብ አስቀምጣለሁ። በዛ ሂደት ላይ ያ ተገዛች ማለት ነው መኪናችን።
ያው ብዙ ጊዜ በእርግጥ እየለመድከው ነው የመጣከው ከልጅነት ጀምሮ ማንበብ መቅራት ምናምን በደንብ እየለመድከው ነው የመጣከው እና አሁን እንደውም እያደክ እየሰለቸክ መጣ። እየሰለቸኝ ማለት በዛን ጊዜ የሆነ ህፃን ያለ ስለሆነ ምንም ስለ ታይም የሆነ ፊክራ ነገር አድርጌ አላስበውም ነበር። አሁን ግን ሰዓቱ ሄደ ምናምን የሚለው ነገር አለብኝ። ከዛም ነገር ደግሞ እናደርጋለን ብዬ ካሰብኩኝ በቃ ከአእምሮዬ አላወጣውም እና በጣም ኤክሳይትድ ሆናለሁ ለአንድ ነገር። በጣም ትሆናለህ ኤክሳይትድ ለሆነ ነገር። የሆነ ነገር እናደርጋለን ካልኩ እንቅልፍ አትተኛ። አሁን ትዝ ካለክ የጉዞ የሚኖርህ ቀን አትተኛም። ሌሊት 11 ሰዓት ትነሳለህ። ሰዓት ደረሰ ነጋ ምናምን ትላለህ። ከዛ ተመልስተኛ ምናምን እልካለሁ። ከዛ ብቻ ሳይሆንላ ትምህርት ቤት ራሱ ባስኬትቦል ምናምን ትጫወታላችሁ በጠዋት መቶ ሲባል በጣም አትኩነስ የሆነ ቀን 11 ሰዓት ተነሽ ወላ ተስተሽ ብዙ ጊዜ እንጣላለን። እዚህ እንጣላለን። ባይገርምህ እኔም እንደዛ ነኝ። ነገ የሆነ ፕሮግራም ካለ እንቅልፍ አይወስደኝም። በቃ በጣም ነው አእምሮዬ ዝም ብሎ ነው የሚያስበው ነገሩን እና ከኔ ከራሴ የወሰድከው ይመስለኛል። ይሄን ነገር ግን እንደ ጫና ታስበዋለህ። አሁን ፕሮግራም ምክንያት ከሆነ ቁርአን ቤት አለብህ፣ ስፖርት ቤት አለብህ፣ ከዛ ቤት ጥናት አለብህ። እንደ ጫና ታስበው። ምክንያቱም ለራሴ እየጠቀመኝ የሚሄድ ነገር ነው። ስቀራ ለአንቺ ሳይሆን አኺራ ለእኔ ነው የሚጠቅመኝ አይደለም። ለዛ ምን ትጠቅመኛለህ? አንቺ አስቀርተሽኛል። ጥቅም ምንድን ነው? መጠቀም ምንድን ነው? አገልግሎቱን ነገር በቃ ለራስሽ ይሄም አይጎዳሽ ነገር ለአንቺ ካልተደረገልሽ በአንዳንድ ጊዜ በሁለት ነገር ዲፔንድ ያደርጋል። አንዳንድ ጊዜ ላይ ካልተደረገ ሊጎዳሽ ይችላል። ከተደረገ አሪፍ አገልግሎት ሊሰጥሽ ይችላል። ካልተደረገ አንዳንድ ቦታ ላይ ደግሞ ካልተደረገ ምንም አይጎዳሽም። ከተደረገ ግን ለአንቺ የበለጠ አሪፍ እና የሚያሻሽል ይሆናል። እኔ የምለው ግን እስካሁን እንደዚህ ፖድካስት ሰብስክራይብ ታደርጉ ላይ እየቻላችሁት ይሄ እኮ የወዳና የጠንካራዋ እናቴ ፖድካስት ነው እና በዚህ ፖድካስት ላይ አስተማሪና አዝናኝ ፕሮግራሞችን እናቀርባለን። ወደ ፕሮግራማችን ከመመለሳችን በፊት እዚህ ጋር ያያችሁ ሰብስክራይብ አድርጉ እንጂ እስቲ ግልጽ አድርገው። አንድ ሰው ከጥቅም ምንድን ነው በደንብ ግልጽ አድርገው። እኔን ይገባኛል ታወራበት መንገድ ግን ለሌሎች ሰዎች እንዲገባቸው የሆነ ሰው ከትምህርት ይጠቀማል፣ የሆነ ሰው ከቁርአን ይጠቀማል፣ የሆነ ሰው አኺራ ይጠቀማል ስንል ምን ማለታችን ነው? የአኺራው ሳይድ እናደርገውና ከዛ ሌሎቹ በሙሉ ያሳድጉልሻል። አሁን ለምሳሌ ትምህርት ያሳድግልሻል፣ በጣም ይሄዳል ከፍ ያለ። አሁን መጨረሻ አለው ስራ መስራት ብር ጌን ማድረግ መጨረሻ የለውም። ስራ በጣም እንደሰራሹ ልክ በጣም ልታገኝ ይችላልሽ። ትንሽ እንደሰራሹ ልክ ትንሽ ልታገኝ ይችላልሽ። የአኺራው ስንል ደግሞ ቁርአን በጣም ቀርተን ሰላት በጣም ሰግደን አሁን ሰላት ስንሰግድ የሆነ ጥቁር ነገር ይወጣልሻል አይደለ? ቀብርሽ ላይ አሁን ያ ነገር ያበራልሻል ኑር። ለዛ ሰላት ለዚህ ይጠቅምሻል። ከዛ ጀነት እንድትገቢ 5ቱ የኢስላም ፕሌሮች ውስጥ አንዱ አይደለም እና ጀነት እንድትገቢ ጀነት ላይ የፈለግሽው ነገር ማድረግ ትችያለሽ አይደለም እና ለሱ ምናምን ለአኺራ ህይወት ስንል ለዛ ይጠቅመናል ማለት ነው። ኦኬ። ስለዚህ ጥቅም ማለት እዛ አኺራ ህይወት ውስጥ የምናገኘው መልካም ነገሮች ናቸው። ኦኬ። እሺ፣ ጥቅምን በዚህ መንገድ ካብራራክልኝ። ኦኬ። ከሰረ ስንል ተቃራኒው አይደል? ከሰረ ስንል የሆነ ሰው ስራን ከሰረ፣ ገንዘብን ከሰረ ስንል ወይ ደግሞ እሺ አንተ እንዳልከው አኺራን ከሰረ ስንል ምን ማለታችን ነው? ረሱል ምን ብለዋል መሰለሽ? ቁርአን ስትቀሪ ሰው እንዲሰማሽ። አሁን ለምሳሌ እኔ ስቀራ አንቺ እንድሰሚኝ እነሱ ሰምተውኝ ጎበዝ እንዲሉኝ ምናምን ከሆነ የቀረሁት ምንም አጅር የለውም እና ቀርተሽ ምንም ያክል ትቀራለሽ ሰው እንዲሰማሽ። ሰላት ሰግጂ ድምፅሽ የምታሳምሪው ሰው እንዲሰማሽ፣ ቁርአን ስቀሪም ድምፅሽ የምታሳምሪው ሰው እንዲሰማሽ ከሆነ ምንም ጥቅም የለውም። በዛ ጊዜ ከሰርሽ ነው የሚባለው። ለታይታ ሲሆን ለመታየት ሲሆን ሰው እንዲያየው ሲሆን ኪሳራ ይባላል። ኪሳራ። ገንዘብ ከሰረ ስንል ምን ማለታችን ነው? ገንዘብ ከሰረ እሱን አንቺ ብትነግሪኝ ይሻል። ገንዘቡን ያው ገንዘብ ከሰረ ስንል የሚሰራው ስራ ተበላሽቶበት ጌን ማድረግ ያለበትን ብር ሲያጣ ማለት ነው። አንተም ታውቀዋለህ፣ በጣም ነው ገንዘብ የምትወደው። ለምንድን ነው? መኒ ካን ባይ ሃፒነስ የሚለው ነገር ማይንድ ይላል
እርግጠኛ ነህ ገንዘብ ደስታን ይገዛል? እኔ እንደዛ ብዬ ነው የማምነው በውስጤ። ከምን አንጻር? ከምን አንጻር እስቲ ምንም አይነት ነገር ዱንያ ላይ መግዛት ትችያለሽ አንድ ነገር በስተቀር እና እሱ አንዳንዴ ኮንሰርን ያደርገኛል ራሴን ትንሽ ያወዛግበኛል። ሰውን መግዛታችን በገንዘብ አሁን ለምሳሌ ሩህን አላህ ነው የሚወስደው፣ አላህ ነው የሚያወጣው እና ሩህ ከወጣ በኋላ በገንዘብ መመለስ አችም። ያ ሰው ደግሞ ሙሉ ሃፒነስሽ ሊሆን ይችላል ልክ እኔ አንቺ ሃፒነስ እንደሆንሽ እና በዛ ጊዜ ምንም ያክል ገንዘብ ይኖርሽ መቼም ያን ሰው መመለሳችን ያን ሰው ደግሞ ሃፒነስሽ ነው ብለናል አይደለም? በዛ ሃፒነስ ልታጪ ይችላልሽ። ስለ ደስታ እያወራን ምን ሳደርግልህ በጣም አስደስትካል? እኔ አርገሽልኝ በጣም የተደሰቱበት ቀን አለ። ምን ለምሳሌ? ታብሌትን የገዛሽልኝ ቀን። ወላሂ ዱዓ ታደርግ ነበር ታብሌት እንዲኖር? በጣም ነበር ማለት የሆነ ቀን ላስታውሳለሁ። ሱጁድ ላይ ሆኜ ዱዓ አድርጋለሁ። ስልክ ስጠኝ ብዬ ነው ግን ያኔ ዱዓ አደረኩት። ታብሌት አይደለም ስልክ። አሁን ለሰው ትመልሳለህ። አሁን እጅክ ላይ ያለው ታብሌት ስንተኛ ታብሌትክ ነው? 9ኛ። እና ለምንድን ነው ታብሌት ለማግኘት ዱዓ ያደረከው? 8 ታብሌት ነበር፣ 9ኛው ታብሌት ምንድነው ለየት ያደረገው? እሺ 8ቱ ታብሌት የመበላሸት ነው የመሰብሩ ምክንያት እኔ ህፃን ነበርኩኝ እኮ በዛኝ። ስለዚህ ኃላፊነቱ አንዱን ታብሌቱን ላሰብረው ካስተሳለው ጌም እየተጫወትኩኝ እና ያ ጌም 100 ሌቭሎች አሉት እና 99 ሌቭልን አሸንፌ 100ኛ ሌቭል ደረስኩኝ። 100ኛ ሌቭልን ተሸነፍኩኝ። አንድም አልተሸነፍኩም ነበር እስከ 99 ድረስ። 100ኛውን ተሸነፍኩ። ውሃ ውስጥ ነከርኩት እንጂ ሲሪየስሊ ያለ ውሃ ውስጥ የነከርከው ለዛ ነው። አሁን ቅድም ምን አልክ መሰለ አንዱን ታብሌት ምንድነው አሁን ያለኝ ታብሌት 9ኛ ታብሌቴ ነው። 8ቱ ታብሌት በያዝኩበት ጊዜ ልጅ ነበርኩ። ስለዚህ ኃላፊነቱን ማን ይወስድ? 8ቱ ታብሌት ማንም ወስድ ተው ነው ልሰጥ አትሰጪ። አሁን ያለኝ ታብሌት ራሱ እኮ ተበላሽታ ነበረ። ማን ነው ጥፋት? ግን that was not my fault። ያንቺም አይደለም የኔም አይደለም። የማን ጥፋት ነው? የሱሃ ነው። ምን አደረገች ደግሞ? ሱሃና መጣች አሁን። እሺ ምን አደረገች? እሺ ጡጦ ማጥባት አታቆምም እንዴ? ቦርሴ ውስጥ ከትቼ እኮ ነው ከሃይፓድ ጋር የተበላሸው። በደንብ ከድነክ ስላልከተትክ እና አንተ ነው ካልከደንከው። እሺ ጥፋቱ ደግሞ እዚህ ጋር ማለት የሱሃና ነው ድጋሚ። ምክንያቱም እንትን ታኝከዋለች ስትጠባ ይሄ ጫፉን ታኝከዋለች እና በዛ ተቀደደ። ከዛ ሲቀደድ የሌላ ጡጦ ብራንድ እንትን ገዝተሽ ነው ያደረግሽበት። ስታደርግበት ክዳን ደግሞ በስርዓት አይከደንም። ከዛ ዛውስነት ማይፈልጥ ለምን መሰለ ፖለቲኬ ሆነው አሁን ችግርክ ነው ያንተ ኃላፊነት ነው ብዬ የምወስደው ለምን መሰለ አላሰላልክም ብዬክ ነበር እኮ። ለምን መሰለ ኃላፊነት ነው ፈርስት ኦፍ ኦል እኛ በሄድንበት ቦታ በሙሉ ታብሌት ምን ያድርጋል? ታብሌት ታውቃለህ ታይም ሊሚት ነው የምትጠቀመው አይደል? ሶ በቃ ቤት ውስጥ ትጠቀማለህ። ታይም ሊሚትክ ሲያልቅ ታስቀምጣለህ። ስለዚህ ይዘክ መውጣትክ ነው አይ ቲንክ ይመስለኛል በሳት የነበረው ስህተት። እንተማመን ይትሰኪ ተማመን ታይብሽ ያስተሰትኩ ቀን ታብሌት የገዛውልህ ቀን ነው። ሌላ በጣም የተደሰትክበት ቀን? ሱሃን የተወለደች ቀን። ደስ አለክ? አስተውሳለሁ። ሙሉ እንትን ላስተውሳለሁ። ለምን ደስ አለክ? እህት ለረጅም ጊዜ ብቻዬን ነበርኩ። ወንድምም እህትም አልነበረኝም አይደለም። ከዛ በኋላ እህት ሲወለድልኝ በጣም ኮኔክትድ ብትሆኝ አንቺ ራሱ ብቸኛ ልጅ ነሽ፣ ወንድም ወይ እህት ሲወለድልሽ በጣም ደስተኛ ነው ብትሆኝ፣ በጣም ኤክሳይትድ ያደርግሻል። እና በዛ ማታ ሁላ በተኛውበት መተኛት ሁላ በስርዓት አልቻልኩኝም ማለት ነው። ለምን? በጣም ነበር የጓጓሁት። ቅድም እንዳልኩሽ የሆነ ነገር ሲፈጠር በጣም ቶሎ ኤክሳይትድ ሆናለሁ። ኦኬ ስታያት ምን ተሰማክ? ትንሽ ናት ምናምን ሴት ናት። ለምን አላሳክፍም አልሽኝ ነበር። እኔ በዛ ጊዜ እንትመለኝ አላሳክፍኩም እንዴ መጀመሪያ ላይ ቤት ገባን ምናምን ትንሽ ቆይተ ምናምን አሳክፍሽ። እዛው ምን ትይ ነበር ቤት ውስጥ መኪና ምናምን በእንትን ሰራ ነበር በመጂስ ላስገባ ስለሽ 6 ወር ሲሞላ ታስገባታለህ ትይ ነበር እኮ። አንተ የምትሰራው መኪና ውስጥ ትግባ ታዲያ ራስ ልጅ እንዴት አድርገህ ታስገባታለህ? መቀመጥ እኮ አትችልም ነበር። አክባታለሁ። ከዛ ትነዳለህ በመጅልስ ራስ የተሰራ መኪና። ኦኬ እሺ ሳይቢ
የተከፋክባቸውን ቀኖች እናያቸውና ከዛ ወደ ሌላ ነገር እንሄዳለን። የተከፋክባቸውን ቀን ይሄን በኋላ ልንገርሽና እኔ ጥያቄ ልጠይቅሽ። እንትን አፊ ሲሞት ምን ተሰማሽ? አፊን ስታጭ ምን ተሰማሽ? እኔ የምለው ግን እስካሁን ድረስ ይህን ፖድካስት ሰብስክራይብ ታደርጉ ላይ እየቻላችሁ ይሄ እኮ የወዷና የጠንካራዋ እናቴ ፖድካስት ነው እና በዚህ ፖድካስት ላይ አስተማሪና አዝናኝ ፕሮግራሞችን እናቀርባለን። ወደ ፕሮግራማችን ከመመለሳችን በፊት እጅግ ያያችሁ ሰብስክራይብ አድርጉ እንጂ ያው አፊ ሲሞት አሁን ከመሞቱ በፊት አይደል እንደሚሞት ያወቅኩት? ከሆዴ ውስጥ እያለ ነው እንደሚሞት ያወቅኩት። እና አፊን እርጉዙኝ አንተ በጣም ኤክሳይትድ ነበር። ይሄ በጣም ከምነግርክ በላይ ጓግተክ ነበር። እና እንደውም አስታውሳለሁ ቶይሌት ገብቼ ስወጣ ሐማም ገብቼ ስወጣ ኪኒን ይዘህ በር ላይ ትቆማለህ። የምታስታውስ ከሆነ ኪኒኑን ትሰጠኛለህ ከውሃ ጋር። በጣም ትሪት አድርገኝ ነበረ። ከዛ ድምድሜ ትላለህ። አሁን ወንድሜ የሚለውን ድምድሜ ያድርገከው ድምድሜ እያልክ ትጫወታለህ። ጌም እያሳየሁት ልጫወት ትልና ሆዴን ገልጸህ ከአጠገቤ ጌም ትጫወታለህ። እና የሆነ ሰዓት ላይ እናት አይደለው ይሄ ነገር ልጄ የሆነ መሰለኝ አፊ ሆዴ ውስጥ ነው ማለት ነው። እና ልጄ ምን እየተሰማው ነው አልኩኝ። አሁን የሆነ ነገር ቢፈጠር ከኔ ጉዳት በላይ ያንተ ጉዳት አሳሰበኝ። ከዛ በጣም እጨነቅ ነበረ። ከዛ እኔ አፊን እርጉዙኝ ህልም አይ ነበረ። በህልሜ አርሽ ስንሄድ አይ ነበር። እኔ አንተና አፊ አርሽ ሂደን አያለው። ሶስተኛው ሰማይ ነው ሂደን አያለው። በተደጋጋሚ እንደዛ አይ ነበር። በተደጋጋሚ ነበር ህልም ማየውና በጣም እፈራ ነበር። ትዝ ይለኛል እንደውም ኡስታዝ ጋር ደውዬለት እንደዚህ አይነት ነገር በተደጋጋሚ ያለው ጋሊ ተወከል ያለውላ በቃ በአላህ ተወከይ፣ እንደዚህ አታስቢ። እኔ እኮ እናት ነኝ ተሰማኝ የሆነ ፊሊንግ እለዋለሁ ሁልጊዜ። እና ኡስታዝ ደግሞ እንደዛ ፊል አታድርጊ ምናምን እያለ ያው ሁልጊዜም ከጎኔ አይጠፋም አይደለ? በጣም ያበረታኝ ነበረ። ከዛ በኋላ ያው ወደ ኢትዮጵያ መጣን። ለረጅም ጊዜ አልቆየንም ዱባይ። ወደ ኢትዮጵያ መተን የአንተ የትምህርት ቤት ፕሮሰስ ነበረብኝ እና ወደ ሕክምና አልሄድኩም። ያው ዱባይ ላይ ሆኜ አጋጣሚ ሆኖ ክትትሎች አላደርግም ነበረ እና ወደ ኢትዮጵያ መተን ያንተን ትምህርት ቤት ፕሮሰስ ያው አርፍደን ስለነበር የመጣ ነው። ትምህርት ምዝገባ አልፎክ ነበረ። ያው ኬጂ1 ብቻ ነበር የተማርከው። ኬጂ1 ሀፍ ነበር የተማርከው። ወደ ኮሮና መጣ አልተማርክም። ኬጂ2 አልተማርክም። ዱባይ ላይ የቤት ክላስ ነበር የምሰጥክ፣ ቤት ውስጥ ነበር ማስጠናክ። ከዛ ወደ ኬጂ3 መፈተን ነበረብክ። አስጨንቆኝ ስለነበር ክትትል አላደረኩም፣ አልጀመርኩም። ያው ታስታውስ ከነበር ብቻችንን ነበር እና ለመጀመሪያው ሆስፒታል ሲሄድ ማታ ላይ ነው የሄድኩት። ማታ ላይ ሄድኩኝ። እኔ እናንተ ነን አብረን የሄድነው። ከዛ ምርመራ ምናምን እንትን አልኩኝና አደረኩና ዶክተሩ ነገረኝ። አንተን አንድ ያስወጣው አልኩና ነርሶቹ ጋር አስቀመጥኩ። ከዛ ነገረኝ ዶክተሩ እንደዚህ ታውቂ ነበረ የአፊ ጭንቅላት ውስጥ ሃይድሮሴፋለሲ ውሃ አይነት ነገር እንዳለ ምናምን አለኝና ታውቃለህ በጣም ተጠንቅቄ ነው ያሳደግኩክ። ፊት ለፊትክ ማልቀስ አልፈልግም ነበረ፣ እንዲከፋክ አልፈልግም ነበር፣ የኔን ሀዘን እንድታይ አልፈልግም ነበርና ብቻዬን ሁኜ በዛ ሁኔታ ውስጥ ልጄ እንደሚሞት ሰማሁ። አሁን ብዬ እንዳላለቀስ አንተን የሚይዝክ ሰው አልነበረም ከጎኔ። ፊሊንጌን ማውጣት አልችልም ነበር አዛት ታይም። ኦኬ ከዛ ጸጥ አልኩ፣ ዋጥ አደረኩት። ከዛ ምርመራ አዘዘልኝ ዶክተሩ። ወደ ላብራቶሪ ክፍል ገባን። ከዛ እጄን ሰጠኋት ለነርሷ። ከዛ እንደዚህ ያደረገች ደም መውሰድ ስትጀምር ደስ አለኝ፣ የማልቀስ እድል አገኘሁ። ከዛ በቃ ማልቀስ ጀመርኩኝ። እምባዬ በጣም መውረድ ጀመርና እናቴ መርፌ ፈርታ አለቀሰች ብለህ በጣም ሳክ እና መርፌውን ፈርቼ ነው አልኩክ። እና በዛ መንገድ ነበር ያለቀስኩት። ያው አፊ ታማሚ ነበረ።
አሁን እኔ አላህን ለመሞታ ብዬ አልጠይቅም፣ መጠየቅ አልችልም። አንዳንድ ጊዜ ምን ይሆናል መሰለክ የሆነ ነገር ሊሰጥክ ይልና ትከለከላለህ። ያ ነገር ለአንተ ማይጠቅምክ ለዛም ነገር የማይጠቅም ይሆናል ጉዳዩ ቢመጣ አንተ ጋር አፊ እኛ ጋር ቢሆን ኖሮ አፊ የሚጎዳ ነበር፣ እኛም እንጎዳ ነበር። አንዳንድ ጊዜ አላህ ያዝንልሃል። አፊ አላህ ጋር መሄዱ ለኔ ላንተ ለሁሉም መስለሃ ነበር፣ ለአፊ መስለሃ ነበር። አንተ ስታድግና በደንብ ማብራራት ሲቻል የበሽታውን ኬዙን በሽታው ምን ያክል ዲፕ እንደሆነ ስታድግ አስረዳካለሁ። እና አላወጣሁትኝም፣ አላለቀስኩም። እንደነገርኩት ነው አላህን ፈራሁት ማልቀስ። ስለዚህ በጣም ነው የተሰማኝ፣ የሚሰማኝም በጣም አሁንም እስቲል ነው ይሰማኛል። ተረዳኸኛል? ይሰማኛል አፊ በመሞቱ። ግን በቃ አፊ ይህ ነበረ የአላህ ትክክለኛ ውሳኔ ተረዳ። እና እኔ በህይወቴም በጣም የተከፋውበትም ቀን ነው የአፊ የሞት ቀን። እንደዛ አለፈ አልሐምዱሊላህ። አላህ ሁልጊዜም ለእኛ የተሻለ ነው እሺ የሚመርጥልን። ይህ የተሻለ ነው። በዚህ መልኩ የተከፋውበትን ቀን ልንገርሽ። ከትምህርት ቤት ስንመለስ እንትን ለዞን ካስታወሽ ዛጎራ ጋር ነበር ብቻችን። ከትምህርት ቤት ግብት ስል አውልቅ ምናምን አልሽኝ። ቀስ ብለሽ ልብሴን አውለቅሽልኝ፣ ራስሽን ቤት አስገባሽኝና ይሄ የጣኑሽ ሰማያዊ ባልዲ ነገር አለ አይደለ? እሱ ዳስገብተሽ ሻወር ለኔ ማጠብ ጀመርሽ። ያኔ ነው ለነገርሽኝ የአፊን መሞት። ቀስ ብለሽ ነበር የነገርሽኝ፣ አስታውሳለሁ ቀን። ከዛ የሆነ በዛ ጊዜ ህፃን ነበርኩኝ እኮ ፊክራ አላደረገውም፣ የሆነ አላስበውም። ወንድሜ እንደዚህ ሆነ ብዬ የሆነ እንትን ማድረግበት ነገር የለም። ምክንያቱም ያኔ በጣም ህፃን ነበርኩኝ። ገባሻ? የሆነ ምንም አታስቢበት ጊዜ ህፃንነት የነበረብሽ ጊዜ ላይ ነበርኩ እና የዛን ቀን ነበር በጣም የተከፋሁበት ቀን። ከዛ አስተማሪክ ደወለችልኝ እና አላህ ያበርታሽ አለችኝ። ማን ነገረሽ አልኳት። አይ ሶሃይቤ ወንድም ተወለደልኝ ብሎኝ ነበርና ወንድምክ እንዴት ነው ስለው አላህ አልፈቀደውም አላህ ወሰደው አለኝ አለችኝ። እንደገባህ ገባኝ። አፊ እንደሞተ ገብቶክ ነበር። እያጠብኩ የነገርኩክ እንድትረጋጋ ነው፣ ፊል እንዳታደርገው። ከዛ እኔ ብቻ ነኝ ያንን ላረጋጋክ ልነግርክ ምችለው። በዚህ ላይ በጣም እንደነገርኩክ በጣም ኤክሳይትድ ነበርክ። ገባ? በጣም ኤክሳይትድ ነበርክ። ለአፊ በጣም ጓግታ እያጠበከው ነበር። ረዥም ጊዜ ወንድም እህት የለኝም ብለህ በጣም ይሰማህ ነበር ምናምን እና የአላህ ቀደር የተሻለ እንደሆነ በሰዓቱ ነገርኩህ። ሂደህ ላስተማሪክ ነገርካት። የሆነ ጊዜ የሆነ የቲቪ ፕሮግራም እያየን እንደዚህ በጀርባችን እናንተ ተኝተን ነበርና እንደዚሁ አይነት ኬዝ ነው መሰለኝ እያየን የነበረው። አለቀስኩ። ከዛም ባይፈሰሰ ቀና ብለህ ስተኝ ያለቀስኩ ነው። ከዛ አላህ እኔን አልሰጠሽም አልከኝ። አላህ እኔን ስለሰጠሽ አታመሰግኝም? እኔ የለሁሽም ካጠገብሽ? አላህ እኮ የሚወደውን ነው የሚፈትነው አልከኝ። ከዛ በኋላ እኔ ያው አመቱ ሲደርስ የአፊን የወለድኩበት የሞተበት ቀን ሲደርስ ቅር ይለኛል፣ ፊል አደርገዋለሁ እንጂ ኦልሬዲ አምኪ ደህና ነኝ። ያው አላህ ደግሞ ሌላ እህት ሰጠክ አይደል? ኢንሻአላህ ይቀጥላል። ደግሞ ሌላ ወንድም፣ ሌላ እህት ይኖራል። አፊ ከሞተ በኋላ ሶሃና ሳሬጂ ምን አይነት ስሜት ነበረሽ? ፍርሃት ነው? ደስታ ነው? የሶሃና እርግዝና ከባድ ነበር። አይ ቲንክ ወንዶች ነበር የምወልደው። ከዛ በኋላ ሴት ስትሆን ልጄ የሆርሞን ቼንጅ የሆነ ከበደኝ፣ በጣም ከበደኝና ያመኝ ነበረ ምናምን በጣም ፊል አደረገው ነበር። ከዛ ያው አፊ የነበረበት ህመም ከባድ ስለነበረ የሶሃና እርግዝና ለኔ በጣም ከባድ ነበር። አእምሮዬ ላይ ሳስበው ልጅ የሚባለው ነገር አእምሮዬ ላይ ስዕሉ አይመጣልኝም ነበር። በጣም ጎበዝ ዶክተር ነበር የሚከታተለኝ፣ በጣም ያደረገኝ ዶክተር ክፍሎም ሂመን ሆስፒታል በጣም ጥሩ ዶክተር ነበረ። በጣም እንደ እህት ሪታ አድርጎኝ ነው ሶሃኒቲን ይወጣ። ለቼክአፕ ወረፋት እንጠብቁት ብለን ያስተዋሳለሁ።
ሁሉም ቦታ አብረከኝ ስለምትሄድ ለአፊ ስንሄድ ሆስፒታል ትዝ ይልካል። ላፊ ለዞን ፍርፍር በእጃል ብለን ብዬ በማንኪያ ብላ ልጅ ብለሽኝ በማንኪያ ብለው ግን አፊን የወለድኩ ቀን አብረከኝ ያደርገው ሆስፒታል ታስተውሳለህ? ታስተውሳለህ? ትምህርት ላይ ጎበዝ ነህ። እኔ እንደውም ኬጂ 1 ብቻ ነበር የተማርከው። አንተ ትዝ አይልክም? ኬጂ 1 ኮሮናን ብቻ 5 ወሯን ብቻ ነበር የተማርከው። ከዛ ኬጂ 2 አልተማርክም። ቀጥታ ኬጂ 3 ነበር አስፈትኝ ያስገባሁክ። በጣም የሚከብድክ መስሎኝ ነበር፣ ፈርቼ ነበር። ግን በደንብ እንደውም አስተማሪው አልተማረም እኮ 2 ዓመት ቀጥታ ወደ ፕሪፕ ነው የገባው ስላት አላመነችኝም። በምን መንገድ የቀለለክ ይመስልሃል ትምህርት? ባንቺ ምክንያቱም የቁርአኑ ነገር ሁላ በቁርአን ዋይት ቦርድና ፓርከር አምጥተሽ እንደዛ አሊፍ ባታን ማጻፍ ማንም ሰው የሚመጣለን ነገር አይደለም። በትምህርት ራሱ ከዛ ደግሞ እናቴ እኮ ነሽ። እኔ የሚገባኝን ደስ የሚለኝ መንገድ ታውቂዋለሽ። በምን እንደምታስጠኝ፣ በምን እንደምታስተምሪኝ፣ በምን ቃሌ ውስጥ እንደዚህ አብሬ ውስጥ እንዲይዘው እንዴት እንደማደርገው አንቺ ታውቂያለሽ። በዛ መንገድ ይመስለኛል። ትጽፍ ነበር በጣም ልጁ ነህ። ጽሁፍ ትጽፍ ነበር። እጅ ጽሁፍ በጣም ያምር ነበር። ታስታውሳለህ? ምን ታስታውሳለህ በልጅነትህ? በልጅነቴ እናስታውሳለሁ። ስጦታ ሽግ አስቀምጬ ልቅጣት ስትነሳ ታስታውሳቸዋለህ? ትንሽ አስታውሽኝ። ያን ክልት ማለት አንዳንድ ጊዜ ወጣና በምንድን እንደማስደስት ግራ ይገባኛል። አብሶ ጥዬ ውዬ የነበረ ቀን ከሆነ እና በጣም ውጭ ውዬ ምናምን ስመጣ የጥፋተኝነት ስሜት ይሰማኝ ነበር በሰዓቱ። ያው ስራ ደግሞ መስራት ነበረብኝ። መዋያ ነበረ የምትውለው። መዋያ አትወድም አንተ። በጣም ረባሽ ልጅ ነበርክ። ሁሉም ሰው ነግሮ ካላ በጣም ታለቅሳለህ። በጣም ነበር ልጅነክ የምታለቅሰው ህፃን ሆነ። ልጅነትክ በጣም ይሄ ከባድ ከሚባሉ አይነት ልጅነቶች ውስጥ ነበረ። ምክንያቱም ግን አላውቅም። እኔ ልጅ ነበርኩ አንተን ስወልድክ። በሰዓቱ ማንም ከጎኔ አልነበረም። ስለዚህ ልጅ ለምን እንደሚያለቅስ አላውቅም። አሁን እኮ ሱሃና ስታለቅስ አውቃለሁ ምክንያቷን። በዛ ሰዓት ግን ሆድ ቁርጠት ሊያስለቅስክ ይችል ይሆናል፣ ሆድ ድርቀት ሊያስለቅስክ ይችል ይሆናል፣ ወይ ያልተመቸክ ሊኖር ይችላል። ግን እኔ በዛ ልክ አላውቅም ነበረ እና ዝም ብለህ ትጮኻለህ። ዝም ብለህ ነበር የምታለቅሰው። በጣም ይነግርክ የለ ቤት በጣም ታለቅሳለህ። እና የሆነ ጊዜ እንደውም የሆነ በጣም ስታለቅስብኝ ከፊት ለፊት ከነበርኩበት ግቢ ይዤክ ያው እኔ ተከራይተን ስንኖር የነበረው የድሮ ያደግኩበት ሰፈር ነው እና አውቃቸዋለሁ። ጎረቤት ይዤህ ገባሁ። ትጮኻለህ ሶሃይቤ በጣም ይሄ ዋይ 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 ትላለህ እና ይዤህ ገባሁኝና እዛ ምን ሆኖ ነው አሉ ሁሉም። በቃ በጣም ምን ሆኖ ነው ምናምን አሉ። ከዛ አንዷ ክርስቲያኗም ያው ተጨነቀችና ወሰደችና ጸበል እያረገችብክ ትጠራለች። በቃ ጸበል እያረገችብህ ጸሎት ታደርግልሃለች ማለት ነው። ከዛ በኋላ ኖ እኔ ወስደዋለሁ ብላ ወሰደችው። አንዷ ጎረቤታችን ደግሞ ወሰደችው። ከዛ ኢየሱስ ሆይ በቃ እንትኗን አምጥታ የመጽሐፍ ቅዱስ አምጥታ በቃ ከዛ ልጄን ስጡኝ እያልኩ እኔ አለቅሳለሁ። አንተ ዝም ብለህ ነው የምትጮኸው። በጣም ብዙ ታለቅስ ነበር። አንዳንዴ እንደውም ጆሮዬን ይዤ ቁጭ ነበር። በጣም ከማልቀስክ ብዛት ማለት ነው። ማረግክ ነገር ግራ ይገባኝ ነበረ እና በሰዓቱ ምናልባት ሆድ ቁርጠት ምናምን ይኖርብካል። አሁን እኔ ግን አልረዳውም። ተረዳኸኝ አይደለ? እና በኋላ ላይ እያደክ እንደዚህ መዋያ የሄድን ምናምን ሲል በቃ አሁን መዋያ ውለክ ስትመለስ የሆነ ስራ ሰርቼ የሆነ ገንዘብ ካገኘው በምን ላስደስተው እላለሁ። ከዛ መጫወቻ ቤት ገባና መኪና፣ ሞተር የሆነ ነገር ሁሉንም አሳሽገዋለሁ። ከዛ አምጥቼ ድርድር እልካለሁ። ከዛ ሰው ሰርፕራይዝ እልካለሁ በተደጋጋሚና የአንተ መጫወቻዎች ያው ታስታውሳለህ። በመዳበሪያ ሙሉ በ3 መዳበሪያ ተሞልቶ ይቀመጥ ነበረ መጫወቻክ። ለዘመን ጊዜ በሻንጣ አድርገሻል። በሻንጣ በሁለት ሻንጣ ምናምን የሚሞላ ነበር። ለምን በየጊዜው ማድረግ አዲስ ነገር በቃ ታውቃለህ። ምን ባረግለት ልኩ ነው እላለሁ። በቃ ምን ምድር ላይ ያለ ምንድን ባመጣለት ነው
ልኩም ይሆኑ ለሶሃይብ ማስደስተው ምን ባደርገው ነው ምን ባደርግለት ነው የሆነ ነገር ብሰጥክም የሚበቃ አይመስለኝም ልክ ይሆን አይመስለኝም ከዛ የሆነ ቀን ምን አልከኝ መሰለህ መርዋ ይሄ ሙከየፍ ይሄ የሚዞር አለ ዱባይ ሆነ የሚዞር አለና አውርጅልኝ ያህል የሚዞረውን አልከኝ ሶሃይብ ይሄ መርዋ ነው አልኩክ እንዴት ይወርዳል መርዋ ምንድነው ሚዞር ምንድነው የሚባለው ቬንቲሌተር መርሃ እንደዚህ የሚዞረው ቬንቲሌተሩ ማለት ነውና አውርጆ ያን ቬንቲሌተር አይ ቲንክ ሲዞር በጣም ሲሽከረከር አጀበክ ወደድከው መሰለኝ እና አውርጅልኝ አልከኝ የነፋስ ምናምን ከላይ ሲሊንግ ላይ ሆኖ እንትን ሽር ብሎ ይሽከረከራልና ወደድከው መሰለኝ አውርጅልኝ አንስጭኝ አልከኝ ከዛ እንዴ ሶሃይብ እንዴት ሰጥካለሁኝ ያንን አልኩክ አውርጅልኝ አልከኝ ዓለም ላይ ያለ ነገር በሙሉ ሰጥሃለሁ ስትይኝ አልነበረ አዎ ይሄ ዓለም ላይ ያለ ነገር ነው ሰጥካለሁ እኮ ግን ይሄ ማውረድ አይችልም ምናምን አልኩክና ጥሩ ልጅነት ነበረክ አሁን አንተ በእኔ ህይወት ውስጥ መኖርክ ውስጥ ነው የቆምኩት አይ ዶንት ኖ ማሰብ አልችልም አንተ በህይወት ውስጥ ባትኖር እኔ ምን ሆን እንደነበረ ማሰብ ራሱ አልፈልግም ረጅሙ ጊዜ ላይ ምትስቀው ሳቅ ነበር የሚያኖረኝ እና ሁሉ ጊዜም ልጅ ነክ ያው ሁሉ ነገር እንደምሰጥክ እየነገርኩክ ስለሆነ ያሳደግኩክ በቻልኩት አቅም ራሱ ሰጥቼ ካለው ብዬ አስባለሁ ቁርአን ብዙ አስቀርተሽኛል እና ቁርአን ያስቀራሽኝ የሆነ ነገር ሳደርግም ስለ ቁርአን ያካተተ የሆነ ነገር ሳደርግ ምን ያስደስትሻል ስትቀራ በራስህ በጣም ደስ ይለኛል አሁን ከውጭ ስገባ አንዳንድ ጊዜ ያው ቤት ሆናችሁ ውጭ ወጥቼ ስመለስ ድምጽክን ስሰማው እየቀራክ ደስ ይለኛል ሳሎን ላይ ልብ ሳልል ቁጭ ብዬ የሆነ ክፍል ገብተክ ያው በየቀኑ አንዳንድ ጁዝክን ትቀራ የለ ተነስቅራ ሳልልክ አሁን ተነስቅራ ሰው ቢገባ ምናምን ብዬክ ሲሆን ያው እጠብቃለሁ ልትቀራ እንደሆነ ግን ሳልልክ ጮክ ብለክ እየቀራ ስሰማ ደስ ይለኛል እሺ ድሮ ትጽፊልኝ ነበር በደንብ ትጽፊልኝ ነበር ስነግሪኝ ነበር ሁላ እንደዚህ አመት ሲሞላ ሰጠና ታነበዋለች ነበር እና ለምን ነው መጻፍ ያቆምሽው እጽፍልክ ነበር መጀመሪያም ትጽፍልህ ነገሮች ሳይመቻቹ ምስቅልቅልቅል ያለ ሁኔታ ውስጥ በነበርኩበት ሰዓት አልጽፍልህም ለምን ከተረጋጋ በኋላ ጥሩ ነገር ብቻ ልጽፍልህ ስለምፈልግ ከዛ የጻፍኩልህ አፊን አረገዝኩት አይደል አፊን ልክ ካረገዝኩት አንተን አሁን ከወለድኩክ ነገሮች ሲስተካከሉ ትንሽ አድገክ ነው መጻፍ የጀመርኩት ከ3 አመትክ ምናምን በኋላ ነው የጻፍኩልህ ዱባይ መጀመሪያ ከተመለስኩ በኋላ ከዛም በፊት ግን በቃ 2 አመት ከምናምን ከተኩል 3 አመትክ ላይ ነው መጻፍ የጀመርኩት ያው ነገሮችን ሰርቫይቭ አድርጌ እየቆምኩ ነው ብዬ በማስብበት ሰዓት ነው መጻፍ የጀመርኩትኝና ከዛ እየጻፍኩልህ ቀጠልኩ ያው ዱባይም ይዤ ሄጄ ስጽፍልክ ነበር ከዛ አፊን አረገዝኩትኝ ለአፊ መጻፍ ጀመርኩ ሳይወለድ በፊት ማለት ነው የሱ ደግሞ በደንብ ሳይወለድ በፊት ያለውን ፊሊንግ ልጽፍለት ስለፈለኩኝ እኔ ባልኖር ወንድማማቾች ምን አይነት እንዲሆኑ እንደምፈልግ የእናታቸው ወሲያ የእናታቸው አደራ እንዲኖራቸው ስለምፈልግ ስለነበር ጽፍለት ነበር ልክ ካፌ ሲሞት ፈራው መጻፍ ፈራው አሁን የጻፍኩትን የአፊን ሳነበው በጣም ነው የሚከብደኝ ሞታ አለች ገባህ እኔ አሁን እዚህ ደብተር ላይ ጽፍለት ጽፌልካለሁ ይሄን የምታነበው እኔ ሙቼ ከሆነ ዳዝን ፊሊት ኦልሬዲ ኑረናል ገባህ በቂ ኑረናል እንዲህ ነው የጻፍኩልህም ያሳለፍኩትን ችግር አይደለም የወደድኩክን ውዴታ ነው የወደድኩክን ውዴታ ልክ ነው የጻፍኩልህ ምንም አፍክን የፈታክበት ቋንቋ አለው የምትወደው የነበረው ምግብ አለው የመጀመሪያ የትምህርት ቤት ቀን ውሎ ካለው የለውም ህመም የለውም ምን ያክል እንደምወድህ ዱንያ ላይ ምን ያክል ዋጋ እንዳለክ እንድታውቀው ነው የጻፍኩልህ ለምሳሌ የሆነ ጊዜ ላይ ህይወት ላይ ማንንም አልተቀበለኝም ብሎ ሰው ሊያስብ ይችላል ሁሉ ሰው አይፈልገኝም ብሎ ሰው ሊያስብ ይችላል ገባህ አይደል ማንንም አይፈልገኝም ማንንም አልተረዳኝም ለምሳሌ ሰው አልተረዳኝም ብለህ ልታስብ ትችላለህ እኔ የምለው ግን እስካሁን ድረስ ይህን ፖድካስት ሰብስክራይብ ታደርጉ ላይ እየቻላችሁት ይሄ እኮ የወዳኔ ጠንካራዋ እናቴ ፖድካስት ነው እና በዚህ ፖድካስት ላይ አስተማሪና አዝናኝ ፕሮግራሞችን እናቀርባለን ወደ ፕሮግራማችን ከመመለሳችን በፊት እዚህ ጋር ያያችሁት ሰብስክራይብ አድርጉ እንጂ
እና ለዛ ነው መጻፍ ያቆምኩት አፊሙት በኋላ ስለፈራሁኝ። የጻፍሽራ እንደ ልታስነብብኝ ትችያለሽ? ያው ይዤልክ መጥቻለሁ፣ ግን እኔ እቅዴ አሁን እንድታነባቸው አይደለም፣ ስታድግ ወደፊት እንድታነባቸው። አንድ ገልጫው ብቻ መርጣሽልኝ ናስር? አይ እኔ አልመርጥልክም። አንድ ገልጽ ክፈትና ሻም እስኪ ሄዶ ቢል የትኛውን ቦታ መረጥክ? እኔ እነዚህን የምጽፍልክ የነበረው ያው በቅድሚያ እንድታውቀው ማለት ነው። በጣም ለአንተ የሚሰማኝ ስሜቶች ያው በሰዓቱ ብገልጽልክ አታውቀውም። አሁን እኮ እነግርካለሁ። ያኔ ስለማታውቀው ስለማትረዳው፣ ከዛ የሆነ ቀን ደግሞ እየኖርክ ምናልባት አንተ አድርገህ ትልቅ በሆንክበት ጊዜ በህይወት ውስጥ ባልኖር እናትህ የነበረችን ቦታ እንድታውቀው ነው ይመስለኛል። ይሄን ስጽፍ ስራ ቦታ ላይ ሆኜ መሰለኝ ስራ ትቼክ መውጣት ነበረብኝ ዱባይ ሆነና ያኔ ይመስለኛል የጻፍኩልህ። ሱሀይቤ ልጄ መኖር ማለት እኔ ነኝ የማውቀው። ስለአንተ ማሰብ ማለት የሚሰጠውን ትርጉም ምን ያውቀዋል ነው። ስራ ሆኖ አንተን በፎቶ ማየት፣ አንተ ጋር ለመድረስ ያለውን 10 ደቂቃ መንገድ ርቀቱን ማሰብ የሚከብደውን ክብደት እኔ ያውቀዋለሁ። አንተን ጥሎ ስራ መጀመር እንዴት እንደሚታክት ያላንተ 1 ደቂቃ በምን ትመነዘር ይሆን? በምን ብትባዛ ይሆን ክብደቱን መግለጽ የሚቻለው? በአይኔ ያየሁ ትናፍቀኛለህ፣ ትንፋሽክን እየሰማሁኝ እፈራለሁ። ያላንተ ይህን ዓለም ማየት አልፈልግም። ለደቂቃ እንደማላይክ መገመት ይገለኛል። አንተ ትለያለህ። ለእኔ ምን ማለት እንደሆንክ ማንም ሊገባው አይችልም። ስጽፍልክ እንባዬን መቆጣጠር አልችልም። ድጋሚ ደግሞ የጻፍኩትን ካነበብኩ በቃ አለቀልኝ። አንዳንዴ ልቤን ባሳይክ እመኛለሁ። ከአንተ በያዘኝ ፍቅር ለአንተ ባለኝ ስሜት እንዳልሞት ሰጋለሁ። አንተ የኔ ነህ፣ የኔ ብቻ። አንተን ከማንም ጋር መጋራት መልመድ አልፈልግም። ብቻችንን ነበርን፣ ማንም አልነበረም። ማንም ሁሉንም በአንተ ውስጥ አገኘሁት። ጥንካሬን፣ ብርታቴን፣ ድክመቴን፣ መኖሬን፣ ደስታዬን፣ ሀዘኔንም ጭምር። ውድ አንተ ትለያለህ ከምልክ እኮ በምክንያት ነው። ግን ይህን ስታነብ ቤት ሁነክ ይሆናል። የኔ ውድ እባክህን የማይመጥንህ ቦታ አትቁም። ማንነትህን እንዳትረሳ። አንተ የኔ ልጅ ነህ። የራህማ እኔ እናትህ ነኝ። ኢንሻአላህ በጥሩ ሁኔታ አሳድግካለሁ። አንተም አታሳፍረኝም አውቃለሁ። ግን ታውቃለህ ፎቶዎችህ እንዴት ስሜት እንደሚሰጡኝ። ከስራ ልወጣ 30 ደቂቃ ይቀረኛል። በጣም ብዙ ነው። ሳላይክ 3 ሰዓታት ሞልቶኛል። በጣም ነው የናፈከኝ የኔ ልጅ። ማአቀት እነዚህን ነገሮች ስታነባቸው ምን ያክል ዋጋ ያለክ ልጅ እንደሆንክ ይገባካል። ማንም ሰው ያንተን ዋጋ አይተምንልክ። ማንም እንዲተምንልክ እኔም አልፈቅድም፣ አንተም አትፈቅድም። ያንተ ዋጋ እኔ ጋር ነው ያለው። ማንም ጋር መፈለግ አይጠበቅብክም ያን ዋጋ። ተረዳኸኝ? እና ኢንሻአላህ በምትኖሩበት ህይወት ውስጥ እኖራለሁ። ያላህ ፍቃድ ከሆነ እኖራለሁ ኢንሻአላህ። አድጋችኋለሁ። ያው ለዛሬ አሪፍ ቆይታ ነበረን። ቆንጆ ቆይታ፣ ቆንጆ ሰዓት ነበረን። ከአንተ ጋር እንደማሳለፍ ደስ የሚል ነገር አሳሰን የለም። ለዛሬ ይብቃን። አንተንም ረብሼ እኔም ተረበሽኩኝ። ያው የፍቅር ነው ስሜቴን ስገልጽልክ የውዴታ ነው፣ የሀዘን አይደለም የሚያስለቅሰን። እና ለዛሬ ይብቃን። ሌላ ጊዜ ደግሞ ቆንጆ ቆንጆ ጥያቄዎች ታወጣና ተዘጋጅተክበት መተክ አሁንም ትፈትነኛለክ እንደዚህ። እሺ ሰይቤ? ዋጥ ጠይነት